ኦኬ አሁን የውይይት ጥሪ አድርጌልሃለሁ ነው። ኤርሚያስ በነገራችን ላይ ውይይትን ያልተቀበለው እንዳትቀበል ስለተባለ ነው እንጂ ከአንተ ጋር መወያየት እንትን ብሎ አይደለም። እንዳትወያይ ስለተባለ ነው። ምክንያት አላቸው እንደሱ የሚሉት ሰዎች። እኔም በጣም በብዙ ተጽዕኖ ውስጥ ነው የመጣሁትም። እኔም እንድወያይ አይፈልጉም፣ ከአንተ ጋር እንድወያይ አይፈልጉም የኛ ወዳጆች ማለት ነው። እሱን እኔ ብሬክ አድርጌ ነው አሁን የመጣሁት። ስለዚህ ከኔ ጋር እንወያይ። ካልተወያየን እኔ በሱ አይደለም ማዝነው። ይሄን ውይይት አልቀበልም ብሎ ማይመጣ ከሆነ በሱ አላዝንም። እኔ አሁን እዚህ ባላችሁ እየሰማችሁኝ ባላችሁት በወንጌላውያን በእናንተ ነው ማዝነው። ምክንያቱም ይሄ ሰው አውቆ አጥፊ መሆኑን ዴሊብሬትሊ ኦን ፐርፐስ ሰዎችን ዲሲቭ ለማድረግ የመጣ ሰው መሆኑን በቃ እርግጠኛ መሆን አለባችሁ። ይሄን እርግጠኛ ማትሆኑ ከሆነ ከዛ በኋላ አይ ዶንት ኖ። ስለዚህ ይሄን መምጣ አሁን ይሄ ከባድ ክሌም ነው፣ ዝም ብሎ ተራ ነገር አይደለም። ይሄ ማለት ኢትዮጵያ ውስጥ ያለው 40 ምናምን ሚሊዮኑም ሲመጣ ኮንፌስ ያደረገው ትክክል አይደለም፣ የቀደመችውን የቤተክርስቲያንን በቀደመችው ቤተክርስቲያንን በአባቶችም ዘንድ የሚታወቅ አይደለም ነው ያለው። በጣም ከባድ ክሌም ነው። ስለዚህ ለውይይት መምጣት አለብን። እኔ ደግሞ ምለው አሁን እኛ የወንጌላውያን አብያተ ክርስቲያናት ሰው ከመጀመሪያው ጀምሮ ሰዎች ወደ ጌታ ሲመጡ ኮንፌስ የምናስደርጋቸው ከኔ በኋላ በል የምንላቸው በመጽሐፍ ቅዱስም በኤርሊ ቸርች ፋዘር ስም በቀደመው ቤተክርስቲያንም ከ100 ዓመት ጀምሮ በቤተክርስቲያን ውስጥ አገልግሎት ላይ ሲውል የነበረ ነው። እውነተኛና ትክክለኛ ነው። ስለዚህ ወይኔ እውነተኛ ሆናለሁ ወይ አንተ ነህ እውነተኛ የምትሆነው። ስለዚህ አሁን ይሄን የውይይት ጥሪ የግድ ነው የምትቀበለው። በቤተክርስቲያን ነው ያልኩ። በቤተክርስቲያን አባት አይታወቅም አላልክም። በቤተክርስቲያን አባቶችና በቀደመችው ቤተክርስቲያን መጽሐፍ ቅዱስ ነው የምንወያየው። ስለዚህ ይሄን ውይይት ተቀበል። እኔ እንደውም በቤተክርስቲያን አባቶች ብቻ ሁሉ ይሄን ካልቸር ማስለመድ አልፈልግም እንጂ እንደሱ ነበር እንደውም ያሰብኩት። እኔ አሁን ብንገናኝ ብንወያይም እኔ ብዙ የመጽሐፍ ቅዱስ ሐሳቦችን አይደለም ብዙ ማነሳው፣ ግን ማስለመድ አልፈልግም። ከመጽሐፍ ቅዱስ ውጪ ብዬ ውይይት አልጠራም ብዬ ነው እንጂ ብወያየ ደስ የሚለኝ እኔ በቤተክርስቲያን አባት ብቻ ነበረ። ግን እሱን ማስለመድ አልፈልግም። እኔ በመጽሐፍ ቅዱስና በቤተክርስቲያን አባቶች ምለው ለዛ ነው። ብትመጣ ከመጽሐፍ ቅዱስ 2 ጥቅስ አልጠቅስም። ቸርች ፋዘርስ ላይ ነው የምጀምረው የምጨርሰው። ግን በመጽሐፍ ቅዱስና በቤተክርስቲያን አባቶች ብዬ ነው ውይይቱን ምጠራ። ይሄን ማስለመድ ስለማልፈልግ ያንን። ስለዚህ መጥተህ የተናገርከውን እንግዲህ እውነት ታደርገዋለህ ማለት ነው። እውነት ማታረግ ከሆነ ግን ጠቅላላ አብያተ ክርስቲያናት ህብረትን ይቅርታ መጠየቅ አለብህ። በሁሉም የአብያተ ክርስቲያናት ላይ ስለዋሸ ማለት ነው። ቪዲዮውን ደግሜ ያሰማችኋለሁ፣ ያለውን ቪዲዮ ደግሜ ያሰማችኋለሁ። ኮንፌስ የሚያደርጉት የአፖስቶሊክ ክሪድ ነው። አፖስቶሊክ ክሪድ ደግሞ ሁሉን የጠቀለለ ነው። ከአርቲክል 1 እስከ አርቲክል 7 ነገረ ክርስቶስን በሙሉ የያዘ ነው። ከአርቲክል 8 ደግሞ መንፈስ ቅዱስን የያዘ፣ አርቲክል 9 ደግሞ ቤተክርስቲያንን እያለ 12ቱም አርቲክሎች ሙሉ ወንጌል የያዙ ናቸው። ትሪኒቲን የያዘ፣ ክርስቶሎጂን ሙሉ የያዘ፣ ነገረ ቤተክርስቲያንን የያዘ፣ በቅዱሳን የአንዲት ቤተክርስቲያን መሆኗን የያዘ፣ እንደገና ተመልሶ እንደሚመጣ ሁሉን ነገር የጠቀለለ ነው። ያንን ነው ኮንፌስ ያደርጉ የነበሩ የጥንቷ ቤተክርስቲያን። ለምንድነው ያንን ማንከተለው? ለምንድነው ያንን ያልያዝነው? የራሳችንን ነገር ለምንድነው ቀናንሰን ጨማምረን እንትን አድርገን የሰራ ነው? አልቀበለውም። አሁን እኔ አዲስ ክርስቲያን ቢመጣ እናንተ ንስሐ የምታስገቡበትን ኮንፌስ የምታስደርጉበትን መንገድ አላስደረግም። እኔ ማስደርገው በአፖስቶሊክ ክሪድ ነው። አዲስ ክርስቲያን ቢመጣ የሚጠመቅ ቢኖር ማለት ነው። ስለዚህ ብዙ እንትኖች አሉ። ሁሉንም አንድ አይነት ሉክ ምን አይነት አደገኛ መርዝ እንደሚረጭ እዩት። ይሄን ሰው I have a lot to say ግን አሁን አይደለም ብለው ኦኬ። አሁን እኔ ከታች ያለው ሉተራን ልጆች ሙሌን እያየው ነው። እኔ አሁን ሙሌ አንተ እንትን አዛ ያላችሁ ልጆች ኦኬ፣ እነ ሃንቾ እነ ጆናታን ምናምን በጣም ሪስፔክት ማድረጋችሁ ልጆች እዛ ያላችሁ ሉተራን ማለት ነው። እኔ ቅድምም ብያለሁ እና እንደ ታላቅ ወንድምም ነው ለእናንተ የምመክራችሁ። እኔ
ትኩረት እንድታደርጉ ማለት ከምን አይነት ሰው ጋር ህብረት እያደረጋችሁ እንዳለ ወይ ደግሞ በቃ መርምሩ፣ ራሳችሁን ዙሪያችሁን መርምሩ። አሁን እናንተ ሊያስደነግጥ ይገባል። ይሄንን ሲናገር የምታነቡ ልጆች ናቸው አውቃለሁ። በጣም በእናንተ በመጽሐፍቶቻችሁ ላይ እንኳን ይሄን እንትን መናገር አልፈልግም። አሁን የውይይት ጥሪ እየጠራው ነው። ኦኬ ታውቃላችሁ እናንተ ግን አይ ዶንት ኖ ሰም ሪዝን ለምን ፌስ ማድረግ እንዳልፈለጋችሁ አላውቅም። እና እናንተን እንደ ታላቅ ወንድም ምክርም ልመናም ነው እናንተን እና አዌር ቢ ፎከስድ ኦኬ ቢ ፎከስድ እሱን ነው የምለምናችሁ ማለት ነው። መጠቀሚያ እንዳትሆኑ፣ የማንም ዓላማ እንትን እንዳትሆኑ፣ ቱል እንዳትሆኑ። እናንተ የምታምኑበትን ነገር ከሆነ አድርጉት፣ የምታምኑበትን ነገር ማለት ነው። ነቲንግ ቱ ዱ ዊዝ ከሉተራን ጋር የሚያገናኘው ነገር የለም። ሉተራንና መካነ ኢየሱስ እዚህ ቲክቶክ ፕላትፎርም ላይ ደላስ 5 ይርስ ሉተራንንና መካነ ኢየሱስን እንደ ኤፍሬም ባለ ጊዜ የሞገተ ሰው የለም። አንድ ሰው የለም። ካለ እኔ ያለው ብሎ መምጣት ይችላል። ናቱዬ በነበረ ጊዜ ማለት ነው። ናቱዬ ታውቃላችሁ፣ ወንድሜ ነው። ናትዬ እንኳን ባለ ጊዜ ሉተራንን በእኔ ልክ ሁሉንም በቃ በሁሉ ነገር እንደዛ እንዳይመስለን ማንቀበለው ነገር አለ። አንድ ሉተራን ቢሆን እንኳ ነው የምላችሁ። ለምንድን ነው ሉተራንን እኔ ለሉተራን ስሟገት የነበረው? ለምንድን ነው ለመካነ ኢየሱስ ስሟገት የነበረው? ስለማምንበት ነው። ትክክል ነው ብዬ ስላመንኩበት ነው። ልዩነቶች አሉን፣ አዎ አሉን። እነዛ ልዩነቶች ግን ኤሴንሻል ናቸው ብዬ አላምንም። አዛይ ሴድ ኤርሊየር እኔ ጎረቤቴ መካነ ኢየሱስ ቢሆን ኖሮ መካነ ኢየሱስን ዘልዬ ሙሉ ወንጌል አልሄድም ነበር። ለእኔ ብቻ አይደለም፣ ኢቭን ዶ ለልጆቼ ጭምር ማለት ነው። እኔ የምኖርበት ቤት ልጆች ወልጄ ኔክስት ዶር ያለው መካነ ኢየሱስ ቢሆን ዘልዬ ሙሉ ወንጌል ወይ ቃልዮት ፈልጌ አልሄድም። እዛው መካነ ኢየሱስ ነው የምከታቸው። አቋሜ ነው ይሄ፣ እምነቴ ነው ይሄ። ኦኬ አዎ ልዩነቶቻችን ኢሴንሻል ናቸው ብዬ አላምንም። ለዛ ነው አንድነን እያልኩ መቀለጃ እስከሆን ድረስ ስጫጫው የኖርኩት ማለት ነው። ወደፊትም እጫጫው በትክክል ስለማምንበት ነው። አስቸጋሪም የሆነው በዛ እንትን ተጠቅልሎ ስለመጣ ነው የተቸገርነውም የነበረው እንጂ የተለየ አይደለም። አብዛኞቻችሁ ነበራችሁ፣ አብራችሁ ከኛ ጋር ስታገለግሉ የነበራችሁ ናችሁ። አብዛኞቻችሁ አብራችሁ ስትሞግቱ የነበራችሁ ናችሁ። አይደለም እንዴ? ዝም ያልነው ኦኬ ተተብትቦ ስለመጣ ነው። እስኪፍታታ ድረስ ነው። መፍታታት አለበት፣ ይሄ ነገር መለየት አለበት፣ ጫፉ መያዝ አለበት። በጣም ተተብትቧል ተብሎ ማስክድ ሆኖ ስለመጣ ነው። አሁን አንማስክ ስለሆነ አሁን ችግር የለውም። ሌሎቹን ጠርተን ጥግ እንዳስያዝን ጥግ ይይዛል ማለት ነው። ምንም ችግር የለውም። ሌሎቹ እንደያዙት ይይዛል ማለት ነው። ስንመጣ እኮ መላገጃዎች ነበርን እኮ እዚህ ስንመጣ እየተሳቀብን እንትን ትምህርታቸው እንትን ልምምዳቸው እየተባለ አሁን እንደዛ የሚላለ እንደኛ ሁሉም አፉ ላይ ዚፕ አስገብቶ ጥግ ይዘዋል። አስከብረናል። እንደዛ ማድረግ እንችል ነበረ ከመጀመሪያውም። ተተብትቦ ግን መጣ። በምን ተብተብ? በምንወዳት ሙሉ ወንጌል፣ በምንወዳት ቃልዮት፣ በምንወዳት መካነ ኢየሱስ፣ በምንወዳት ሉተራን ተተብትቦ መጣ። አየህ፣ ስለዚህ መፍታታት ነበረበት። እኔ የሉተራያንን ትምህርት ልሞግት አልችልም። እኔ የሐሰት ናቸው ብዬ የመካነ ኢየሱስን ትምህርት ልሞግት አልችልም። ለምን? ሐሰት ስላልሆነ ነዋ። ቢሆን እተው ነበር እንዴ? እተውልህ ነበር እንዴ? ሌሎቹ አልተውም። ሙሉ ወንጌል ላይ ልቤ ሙሉ ወንጌል ላይ እንዳለ እንደዚሁ መካነ ኢየሱስ ላይ አለ፣ እንደዚሁ ሉተራን ላይ አለ። የእግዚአብሔር ቤተክርስቲያን ነው ብዬ ስለማምን ማለት የጌታ ቤተክርስቲያን ናት ብዬ ስለማምን ማለት ነው። ልዩነቶች አሉ፣ ኦፍኮርስ አሉ። ልዩነቶቻችን ዛሬ ነው እናንተ ዛሬ መተንኛ የምትሉት
ምትለው እያልኩ ላውራ። ዛሬ መተን ምትለው መች መጣሽ ሙሽራ መች ቀነጠሽ ሽምብራ አለ የሀገሬ ሰው። እንዴ እዚህ ከዛሬ 4 ዓመት በፊት እኔና ናቲ ቁጭ ብለን ኑ ልዩነታችንን እየገባችሁ ጠይቁን ብለን ሰዎች እየገቡ ይጠይቁን ነበር። መካነ ኢየሱስ እንደዚህ ነች፣ ሉተራን እንደዚህ ነው ምናምነው፣ እኛ ደግሞ እንደዚህ ነው ምናምነው፣ ልዩነታችን ይሄ ነው እያልን ግቡና ጠይቁ እያልን እንጠይቅ ነበር። የላችሁም እንደዚህ የነበራችሁ ሰዎች አንዳንድ ጻፉ። እዚህ ትምህርታችንን ስንገልጠው ምናምን ትላለህ እንዴ? የሉተራንን ትምህርት አንተ ነው የገለጥከው? የመካነ ኢየሱስን የት መቼ መተህ እንዴ? ከኔ ጋር 24/7 እኮ ሲያገለግል የነበረው እኮ ወንጌላዊ ናቱ ነው እኮ። መሐመድ ሁሴን ነው እኮ 24/7 ከኔ ጋር ሲያገለግል የነበረው። በዙሪያ የነበሩ ሰዎች እኮ ጠቅላላ ሉተራውያን ናቸው እንዴ። ናቲ መካነ ኢየሱስ ላይ የሆነ ነገር ሲነሳ ሮጦ አይደለም እንዴ ቪዲዮ የሚሰራው? ናቲ ስነ ስርዓት፣ ይሄ ነገር መስመራችን ነው፣ ይሄ ነገር ትክክል አይደለም፣ እንደዚህ ነው ምናምነው፣ ትክክለኛው እንደዚህ ነው፣ መጽሐፍ ቅዱሱን ክሪዳችን እንደዚህ ይላል እያለ ቪዲዮ ይሰራ አይደለም እንዴ ናቲ? ልክ መታ አንተ የገለጥከው የምታስመስለው ሲያስተምር አይደል እንዴ ናቲ ኖረው? አታውቁም እንዴ ናቲ ተሳስተዋል ብሎ ጻድቁ አብዶ የተናገሩት ላይ ቪዲዮ ሲሰራ ታስታውሳላችሁ? የምታስታውሱ ብቻ አንዳንድ ቁጥር ጻፉ። አሁን እንዳትዋሹ የምታውቁ ብቻ ያያችሁ። ናቲ ጻድቁ አብዶ የተናገሩትን ትክክል አይደለም፣ እንዴት እንደዚህ ይላሉ፣ ይሄ ነው ትምህርታችን የኛ ብሎ እሳቸውን ተቃውሞ ቪዲዮ ሲሰራ ያያችሁ አንዳንድ ቁጥር ጻፉ። እንዴ ልክ ዛሬ የተገለጠ የሉተራውያንን ትምህርት የሚቃወም የለም። የተቃወምነው አንተ በሉተራውያን ማሊያ የመጣኸውን የክፋት ሐሳብ ይዘህ የመጣኸውን ወንጌላውያንን ለመበተን ይዘህ የመጣኸውን መርዝ ያንን ነው የተቃወምነው። አንተን ነው የተቃወምነው። መካነ ኢየሱስን የምንቃወምባት ትምህርት የለም። ሉተራውያንንም የምንቃወምባቸው ትምህርት የለም። ቢኖር አንተም አታስፈልገንም ነበር። ወተን እንጠራ ነበረ፣ ለውይይት እንጠራ፣ ለድቤት እንጠራ ነበር። የለም። መካነ ኢየሱስ ሙሉ ወንጌል ቤታችን እንደሆነች መካነ ኢየሱስ ቤታችን ነች። ቤታችን ነች። አሁን ይህን ውይይት ተቀበል። ውይይቱን ትቀበላለህ። ይህንን አለበለዚያ አብያተ ክርስቲያናትን በሙሉ ይቅርታ ትጠይቃለህ። ይህን ውይይት ማትቀበል ከሆነ ይቅርታ ትጠይቃለህ አብያተ ክርስቲያናትን በሙሉ። እስከ ዛሬ ድረስ 40 ሚሊዮን የሆነው ጴንጤ ኦኬ በተሳሳተ ኮንፌሽን ነው በአንተ መረዳት። ስለዚህ ይህን ውይይት ተቀበል። ይህ ውይይት በመጽሐፍ ቅዱስና በቤተ ክርስቲያን አባቶች ነው የምናደርገው። ሁላችሁም ፖስት ያደረኩትን የውይይት ጥሪ የገባችሁ ሪፖስት አድርጉ፣ ሼር አድርጉና አድርሱ፣ ለሁሉም ጋር አድርሱ። ይህን የውይይት ጥሪ ተቀበሉ። ሌሎች ሉተራውያን አካባቢ ያላችሁ እናንተን ምደጋግመው ኦን ፐርፐዝ ነው እለምናችኋለሁ። እናንተ ቢ ፎከስድ፣ ትኩረት አድርጉ። አካባቢያችሁን ከማጋ ነው ማገለግለው፣ ከማጋ ነው ምሰራው፣ እንደዛ ይሄን ብቻ አድርጉ። ይሄን ብቻ አድርጉ። አላማው ቲንክ አይ እኛ ሰዎች ስለ ትምህርታቸው እንዲያውቁ እኛ አብረናችሁ ነና። መካነ ኢየሱስ መሬት ላይ ያሉ ልጆች ትምህርታቸው ክሪድ ማያውቁ ከሆነ ኮንፌሽናቸው ማያውቁ ከሆነ እነሱን ማድረግ እኛ ካዲያ አብረን አንቆምም እንዴ? ከእናንተ ጋር ጥሩ ሀሳብ ነው እሱ which is good። ግን ዛሬ ጀመረ ነው እንዴ? በእናንተ ጀምረው ሲማሩ አይደል እንዴ የኖሩት? እዚህ ፕላትፎርም ላይ ሲያስተምሩ አይደል እንዴ እነ ናቲ የኖሩት?
እሱ ከዚህ ጋር ምን ያገናኘዋል? ከዚህ ጋር ምን ያገናኘዋል? አርቲክል 1 እስከ አርቲክል 7 ነገረ ኮንፌስ የሚያደርጉት የአፖስቶሊክ ክሪድ ነው። አፖስቶሊክ ክሪድ ደግሞ ሁሉን የጠቀለለ ነው። ከአርቲክል 1 እስከ አርቲክል 7 ነገረ ክርስቶስን በሙሉ የያዘ ነው። ከአርቲክል 8 ደግሞ መንፈስ ቅዱስን የያዘ፣ አርቲክል 9 ደግሞ ቤተክርስቲያንን እያለ 12ቱም አርቲክሎች ሙሉ ወንጌል የያዙ ናቸው። ትሪኒቲን የያዘ፣ ክርስቶሎጂን ሙሉ የያዘ፣ ነገረ ቤተክርስቲያንን የያዘ፣ በቅዱሳን የአንዲት ቤተክርስቲያን መሆኗን የያዘ እንደገና ተመልሶ እንደዛ ነው ሐሳባችሁ። እኛ ካለን ሐሳብ የተለየ ሐሳብ አላችሁ ብዬ አላምንም። እናንተ ግን አትሊስት እንደዚህ አይነት በጣም አደገኛ ክሌሞች ሲደረጉ ተው ቢያንስ እኔ ኤክስፔክት አደረግ ነበር ከእናንተ ትክክል አይደለም ይሄ ብላችሁ እርምት ትሰጣላችሁ። ኤክስፔክት አደረግ ነበር ይሄ ግን ኢስ ኦኬ አላረጋችሁም። ግን አሁን ይምጣና እሱ ውይይቱን ይቀበልና ውይይት እንግባ እና እናንተም አበረታቱት ውይይቱን እንዲቀበል ማለት ነው። አይ ውይይቱን አልቀበልም አቋሜም ይሄ ነው ትክክል ነው በዚህ ነው ምጸናው እያለ የሚቀጥል ከሆነ ግን እና እናንተም አብራችሁ የምትቀጥሉ ከሆነ ከዛ ግን ያ ሌላ እንትን ነው ማለት ነው። ስለዚህ ዛሬ ብቻ የተናገረው አይደለም። ይሄን ልክ ወደ ጌታ ሲመጡ ነው። ልክ ወደ ጌታ ሲመጡ ኦኬ አንድ ወንድማችንና አንድ እህታችን ከእስልምና ወደ ጌታ የመጡ ቀን የዛን ቀን ነው የጻፈው ዲስ ጋይዝ። እሺ ልተው የውይይት ጥሪ እያቀረብኩ ነው እኔ ልተው ብዙ ነገር ማውራት ደስ ይለኝ ነበር። ዛሬ ባወራ ደስ ይለኝ ነበር። ራይት ታይም ነበረ ግን በቃ አላወራ። የዛን ቀን ነው ባይገርማችሁ ይሄንን ተቃውሞ የጻፈው ማለት ነው። የሱ ጓደኞቹ ሉተራውያንን እንኳን ጌታ ረዳችሁ ምናምን ብለው ደስ ብሏቸው ፖስት ሲያደርጉ ምናምን አይቻለሁ። እነ አኪ ምናምንን አይቻለሁ ፖስት አድርገው ደስ ብሏቸው ጽፈው። የዛን ቀን ነው ተቃውሞ የመጣው እሱ የዛን ቀን ነው። እኔ የዛን ቀን ነው ያወኩት ይሄን ሰውዬ ማለት እኔ ታቆኛላችሁ እዚህ ፕላትፎርም ላይ the last 5 years ምናምን ከናንተ ጋር በቆየውበት ጊዜ ሁሉ ታውቃላችሁ። ቲክቶክ ላይ በጀመረ ቀን ነበርኩኝ እዚህ ከመጀመሪያው ጀምሮ። ብዙዎቹ ከዛ በኋላ ነው የመጣችሁት። day one ጀምሮ ታቆኛላችሁ። እኔ ሰው ላይ ዝም ብዬ እንዳውም እናንተ የምትወቅሱኝ ብዙ ጊዜ አረ ይሄ ነገር ኤፍሬም ታግሰሃል ለምንድን ነው ሹሩሩ የምትለው ይሄ ነገር ይብቃ ምናምን ነው የምትወቅሱኝ ሁልጊዜ ማለት ነው። ለይሄንን ሚናህን ኮምፕሮማይዝ አታርግ እነሱ ጋር አትግባ እንዲህ ነው የምትሉኝ። ቆይ እድል ይሰጣቸው እንደዛ በዛ ነው የምታውቁኝ። ከእናንተ ጋር የምጣላው በዚህ ነው። በቃ ቁረጥ አይጓይ እድል ይሰጥ በሚለው ማለት ነው። በጣም ጠብቄ ሲብስብኝ ነው እንትን ያልኩት ማለት ነው። አሁን አይ በቃ ሶኬ ይችል ላይ ሶኬ እንደዚህ ሲባል ሰዎች ዲሲቭ የሚደረጉ ሰዎች አሉ። እኔ ይቆጨኛል፣ ያ ይቆጨኛል። እንዴ ወንድሞቼ እንኳን እዚህ ተውውን እዚህ ፕላትፎርም ላይ ያሉ አብረውኝ የጀመሩ ወንድሞቼ እዚህ ያሉ የነሱ እንኳን ልፋት እኮ ያሳዝነኛል። አያሳዝናችሁም እንዴ? ለሊቱ ሙሉ እንቅልፉን ትቶ እንቅልፌ ሊመጣ ነው ይምጥቆ እሺ በቃ አንድ ደቂቃ ልጨምርላችሁ ምናምን እያለ እንዴ አሜሪካ እኮ የሚኖር ሰው ነው ይሄ ሰው። ስራ እየሰራ ነው። ገንዘብ አይሰበስብ፣ መባ አትሰጡት፣ አስራት አትሰጡት፣ ምን አትሰጡት። ስራ ሰርቶ መተኛት ባለበት ሰዓት እንቅልፉን ተሰውቶ ያንን ሁሉ ለሊት እያገለገለ ነው። የሆነ አንድ ሰው እኮ ወደ ጌታ ቢመጣ ብሎ እኮ ነው ይህንን የሚያደርገው እንጂ ምን የሚያገኘው ነገር አለ? ሰው ይሄንን ነገር ሊያበላሹ ሰዎች ሲመጡ አትቆጡ ከሆነ ማትናደዱ ከሆነ there is something የሆነ ችግር አለ ማለት ነው። እሺ ይሄንን የውይይት ጥሪውን ፖስት አድርጌዋለሁ። እየገባችሁ ሪፖስት አድርጉ፣ ሼር አድርጉና አድርሱት፣ በደንብ አድርሱልኝ። ይሄን የውይይት ጥሪ የግድ መቀበል አለበት። ወይ አብያተ ክርስቲያናትን ይቅርታ መጠየቅ አለበት፣ ወይ ደግሞ የውይይትን ጥሪ መቀበል አለበት። እኛ የወንጌላውያን አብያተ ክርስቲያናት ኮንፌስ የምናስደርገው ሰዎች ወደ ጌታ ሲመጡ እሱ ትክክል አይደለም፣ መሆን ያለበት አፖስቶሊክ ክሪድ ነው ብለዋል። ኦኬ አፖስቶሊክ ክሪድ ነበር ወይ የሚያስብሏቸው? የቀደመችው ቤተክርስቲያን እንደዛ ነበር ወይ አሰራሯ? ቸርች ፋዘርስስ ምን ብለዋል? በዛ ጉዳይ ላይ እንወያይበታለን ማለት ነው ሲመጣ። አይ አልቀበልም ማለት አይቻልም።
አንዴ አይደለም በተደጋጋሚ እየዞርክ ያ ማለትማ ኦን ብዬ ቤተክርስቲያን ላፈርስ የመጣው ሰው ነኝ፣ ውይይት አልቀበልም፣ እየዞርኩ አፈርሳለሁ ነው፣ ህዝብ አሳስታለሁ ነው። ያኔ ኦብቪየስ ነው። ያኔ እንዲህ ፈራ ተባም እያልን አናወራም ማለት ነው። ያኔ ፊት ለፊት ይሆናል ማለት ነው። ያነቀኝ ማውራት እየፈለግኩ ብዙ ነገር አላወራውም፣ ምላሴን እያያዝኩ ነው ማወራው ማለት ነው። እንዳይበላሽ የውይይት ጥሪ እያረኩ ስለሆነ ማለት ነው። እና ስታወሩ እናንተም እንደዛ ቢተናነቃችሁም በቃ እንዲህ ምላሳችሁን እየነከሳችሁ ምናምን በስነ ስርዓት በክርስቶስ የተወደዳችሁ በክርስቶስ ፍጹም ፍቅርና ሰላም እንዴት ከረማችሁልን? ኤፍዬ የእንቅልፍህ ጊዜህን ሰውተህ ነው ቁጭ ያልከው። በእውነት እግዚአብሔር ያክብር፣ እግዚአብሔር ይባርክ። ቤኪሻም አለ፣ አስሺም፣ ገኒም ከታችም ያላችሁ የክርስቶስ ፍጹም ሰላም ከእናንተ ጋር ይሁን። በነገራችን ላይ ኤፊ ስታወራ በጣም እየሰማሁ ነበረ። እንዲህ አይነት ነገሮች እስኬት ድረስ ነው የሚያዛልቁት የሚለውም ነገር ለእኔ ጥያቄ ነው። ምንድነው አጀንዳችንና ቶፒካችን ተረስቷል። አሁን አጀንዳችንና ቶፒካችን መሆን የነበረበት ነገር ተረስቷልና በጣም የሚገርመኝ በዚህ በመጽሐፍ ቅዱስ ክፍል አንድ ገማልያል የሚባል ሰው አለ መጽሐፍ ቅዱስና ቅዱስ ጳውሎስ ደጋግሞ ስሙን ያነሳዋል በሐዋርያት ሥራ ላይ እና ይህ ገማልያል ምን አላቸው መሰላቸው? ብዙዎች ስለ ክርስቶስ ኢየሱስ እየሰበኩ ሲሄዱ ህዝቡን የሚያውቁ ተነስተዋል። መሲሁ ተወልዷል፣ እርሱ ራሱን መሲህ ነኝ ይላል። ተከታዮቹም እርሱ መሲህ ነው፣ የእግዚአብሔር ልጅ ነው እያሉ እየተናገሩ ነው ብለው ሲሉ ተዋቸው፣ ከሰው ከሆኑ ይጠፋሉ፣ እግዚአብሔር ከሆኑ ያብባሉ ነው። እውነት ምንድነው የሚሸተው እንትናችን ኦሊኖል? በነገራችን ላይ እንትን እንዳትል ውይይቱ ላይ ሀሳብ እንዳትሰጥ ሰሙዬ። ውይይቱ ላይ አላነሳምና እሱ ላይ እንትን መረጃ ደግሞ እንዳትል ኖርማሊ ምን አለ መሰላችሁ፣ አንድ ነገር አንደርስታንድ እንድታረጉ የምንፈልገው ነገር ምንድነው? ሁላችንም መቅደም ያለበት ኢየሱስ ነው ወይስ ክብራችን ነው? ፍሪኩዌንትሊ አቁም። እኔ አሁን ጀስት እውነት ኦርቶዶክሳውያን ወደውት ነው? እውነት ሉተራኖችን ጠይቃችሁ በጣም ብዙዎቻችሁ ሞክም ስታደርጉ ስለነበረ ነውና የምር ኦርቶዶክሳውያን የወደዷችሁ ይመስላችኋል? ማለትም በቃ ትምህርታችሁ ልክ ነው፣ ሁሉ ነገር ልክ ነው ብለው አክሰፕት ያደረጓችሁ ይመስላችኋል? እስኪ ለራሳችሁን ጠይቁ። በጣም ማሲቭ የሆነ ጥያቄ አለ እነሱ ጋር። ገብቷችኋል አይደለ? በጣም ብዙ የሆነ ጥያቄ አለ በሉትራን ዙሪያ። የኦርቶዶክሳን ጥያቄ መልሳችሁ ነው ወይ? እናንተስ ኦርቶዶክስ ላይ ያላችሁን ጥያቄ እንዲመለስላችሁ አርጋችሁ ነው ወይ አግሪመንት የፈጠራችሁት? አምስቱ ሶላን ይቀበላሉ ኦርቶዶክሶች? እስኪ ጥያቄ ለራሳችሁ ጠይቁ። አምስቱ ሶላን ይቀበላሉ ወይ? ሩቅ አትሂዱ። ሙሉ የወንጌል አማኝ ሲጨፈጨፍ የነበረው እኮ በአምስቱ ሶላ ነው አይደል? የአጋንንት ትምህርት የእንዲህ ሙሉ እኔም እዛ እያለሁ ስለው የነበረው እስቲ ምንድነው አሁን ሲመስለኝ ምንድነው የጠላት ወዳጄ ነው የሚል እንቅስቃሴ ያለ ነው ይመስል። ሙሉ እኮ የወንጌል አማኙ ዲፌንድ ሲያደርግ የከረመው የእናንተን ትምህርት ነበር። እስቲ በፔንቴኮስታል ቶፒክ ዙሪያ አንድ ቀን እዚህ ፕላትፎርም ላይ ኢሹ ተነስቶ ዲቤት ተደርጎ ያውቃል? አንድ ቀን እስቲ ውሰዱት። ኦልሞስት ይሄ ቲክታክ ከመጣ ጊዜ ጀምሮ እምነት ብቻ ነው ዲቤቱ፣ ጸጋ ብቻ ነው።
ሶለስ ክሪስተስ ነው። ሶላ ዲዮ ግሎሪያ ነው ሙሉ ውይይቱ። እስቲ ማን ነው የወንጌላን አማኝን ትምህርት አውቆ የሁሉንም እናንተን ከህብረቱ አስወጥቶ አይመለከተኝም ብሎ ሉትራን መጥቶ ያብራሩ ያለ ሰው አለ? እንግዲህ 5ቱ ሶላን ትቀበላላችሁ። የእያንዳንዱ ትምህርታችሁ መመዘኛ 5ቱ ሶላ ነው አይደል? ኤፍሬም ብዙ ጊዜ ሲገባቸዋለሁ፣ ቃሌ ሲገባቸዋል። ብዙ ጊዜ ብዙ ዲቤቶች ይደረጉ የነበረው 5ቱ ሶላ ላይ ነው። ሶላ ፊዴ፣ ሶላ ግራሻ፣ ሶለስ ክሪስተስ፣ ሶላ ስክሪፕቹራ፣ ሶላ ዲዮ ግሎሪያ እነዚህ ናቸው 5ቱ። ከ5ቱ ውጪ የእውነት ዕውቀት አላቸው ብላችሁ ታስባላችሁ? በዛ ሳይድ ያለ ስትፈጩ የነበራችሁት እዚህ ቲክታክ ላይ እናንተ ዲፌንድ ሲያረጉላችሁ የነበሩት እኔ ኤፍሬም ያኔ ምን ነው የሉተር ትምህርት አጋንንታዊ ነው ሲባል ለምን አልመጣችሁ? ለምን አልመጣችሁ? የእውነቴን ነው የምለው። ነበራችሁ ያኔ። አሁን ምን ፍለጋ መጣችሁ? አጀንዳችሁ ምንድን ነው? እኔ የምር ካታጎሪ እንትን ብለን ዲቤት እንግባ እንዴ? እሱን ነው የምትፈልጉት? መሀል ያለውን ምዕመን ምን ልታደርጉት ነው? በወንጌላውያን አማኝ ጥላ ውስጥ ያለውን ምዕመን ምን ልታደርጉት ነው? ኦኬ ዕውቀትህን ለካ አሳያቸው፣ ተናገርክ፣ ብዙ ነገር አረክ። ኦኬ አካዳሚክ እንትንን የቱ ጋር እንዳለ አሳየ። ይሄ ታች ላለው ምዕመን ይጠቅመዋል? ይጠቅመዋል ወይ? ምን አለ መሰላችሁ፣ እኔ ገማሊያን ታሪክ ሳነሳላችሁ ገማሊያል በነበረ ጊዜ 2 ትምህርት ቤቶች ነበሩ። 2 ትምህርት ቤቶች። ገማሊያል የሂለል የልጅ ልጅ ልጅ ነው። ሂሌል ማን ነው ስትሉ በደንብ አስተውሩ። ሂሌል ማለት ክርስቶስ ኢየሱስ በመጣ ጊዜ 2 ትምህርት ቤቶች ካቋቋሙት አንደኛው ትምህርት ቤት የገማሊያ ቅድመ አያት ያቋቋመው ትምህርት ቤት ነው። ስሙ ሂሌል ይባላል። በደንብ አስተውሉ። በጣም ለዘብተኛና ሊብራል ተደርጎ እንትን ይባል ነበር፣ ይታይ ነበር። በሱም ስም ነው የሂለል ቤት እየተባለ የሂሌል ቤት እየተባለ የሚጠራው እና ገማሊያም ከዛ ወገን የሆነ ሊቅ ነው ሲባል የነበረው። ሁለተኛው ትምህርት ቤት ደግሞ ሸማ የሚባለው ነው። ብዙ ጊዜ ሲባል አንዳንድ ሰዎች ልክ የሆነ ስፔሻል ዕውቀት እንዳላቸው ይሄን ቃል ሲጠቀሙት ሸማ ይባላል። ሁለተኛው ትምህርት ቤት ወይም ከሸማይ ቤት ነው ተብሎ የሚታወቅ ሁለተኛው ትምህርት ቤት ማለት ነው። እንግዲህ ይሄ ሁሉ የሚሆነው ክርስቶስ የመጣ ሰዓት ነው። ሞር ኢንተራክቲቭ እና ብዙዎችን በትምህርት የሚስበው የሂለል ቤት ነው። ሸማዮች ወግ አጥባቂ ኮንዘርቫቲቭ የሚባሉ ግሩፖች ናቸው። በደንብ አስተውሉ። ብዙ ጊዜ ሐዋርያትን ሲፈትኗቸው የነበረው ከሸማይ ቤት የሚወጡ አይሁዳውያን ናቸው። ሊበራሎቹ ለዘብተኞቹ እነ ገማሊያል ምን አሉ? ከሰው ከሆኑ ይጠፋሉ፣ ከእግዚአብሔር ከሆኑ ግን ይቀጥላሉ ነው ያላቸው። ከማን ናችሁ እናንተ? ከሰው ናችሁ ወይንስ ከእግዚአብሔር ናችሁ? ራስን ልታሳይ ነው ወይንስ እግዚአብሔር ልታሳይ ነው? ባክ ቱ ዘ ኦሪጂን ስትል ኦሪጂን ላይ ያለችው ቤተክርስቲያን ክርስቶስ ኢየሱስን ያነገሰች ናት። ኦሪጂን ላይ ያሉ አባቶች ሁሉም ወርሺፕ ያደረጉም የነበረው ይሰብኩትም የነበረው የስብከታቸው ምርስ የህይወታቸው ምርስ ኢየሱስ ብቻ ነበር። ባክ ቱ ዘ ኦሪጂን ስትል ይሄን አስብ። ለኢየሱስ ታርደዋል፣
በአንበሳ ተበልተዋል፣ በእሳት ተቃጥለዋል። ለማ ለኢየሱስ ሲሉ ለሆነ ግለሰብ ብለው አይደለም። ባክ ቱ ዘ ኦሪጂን ሲባል ኦሪጂኑ ላይ የምታገኘው ኢየሱስን ነው። ስለዚህ ትውልዱ ኢየሱስን እንዲያይ ማድረግ፣ ስለ ኢየሱስ እንዲያስብ ማድረግ፣ ስለ ኢየሱስ እንዲናገር ማድረግ እንጂ እገሌ እንዲህ ብሏል፣ እገሌ እንዲህ እንዳለው፣ እገሌ እንዲህ ወዳጄ ባክ ቱ ዘ ኦሪጂን ብለህ እገሌ እንዲህ እንዳለው ትላለህ እንዴ? እገሌ እንዲህ እንዳለው እኮ አላሉ። ኢየሱስ እንደተናገረው ነው እያሉ የሰበኩት። ኢየሱስ እንዳለው ብለው ነው የሰበኩት። በእሳት ሲቃጠሉ፣ በመጋዝ ሲሰነጠቁ፣ በፈላ ዘይት ሲቀቀሉ፣ ቆዳቸው ሲገፈፍ ኦሪጂኑ ላይ ያለችው ቤተክርስቲያን አርማዋ ኢየሱስ ብቻ ነበር። ዛሬ እየመረራችሁ ያጧል። ባክ ቱ ዘ ኦሪጂን ስትል እገሌ እንዳለው እገሌ እንዲህ ብሎ ባክ ቱ ዘ ኦሪጂን ማለት ና መጽሐፍ ቅዱስ ላይ ቆመ አወራ ማለት ነው። ኦሪጂንህ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ነው። እንደ መጽሐፍ ቅዱስ ማትናገር ከሆነ እንደ መጽሐፍ ቅዱስ ማትሰበክ ከሆነ ይሄ ምንድነው መሰላችሁ? በጣም የሚገርማችሁ አንደኛ ቆሮንቶስ ላይ በጣም ይናገራል። ጥበበኞችን፣ ጌቶችን፣ ነገስታቶችን፣ የዚህ ዓለም ከበርቴዎችን ፍለጋ ሳይሆን በስሙ ያመኑ በጥበብ መስፈርት ያልተመዘኑ እንዲሁ በስብከት ሞኝነት ክርስቶስ ኢየሱስን የተቀበሉ መዳን የሆነው ለነዛ ነው የሚለው። በስብከት ሞኝነት ለሚያምኑ ነው የክርስቶስ ኢየሱስ መዳን የሚጠቅማቸው። ወዳጄ ስለ ጥበብህ አይደለም የሚያወራው። መጽሐፍ አንብበህ እንድትናገር ሳይሆን መጽሐፉን የጻፈው ሰውዬ ምን አይነት ህይወት ኖረ፣ ምንድን ነው የኖረው፣ ስለማን ተናገረ፣ ምንድን ነው የተናገረው የሚለውን አንደርስታንድ እንድታረግ ነው። ብዙዎቻችሁ ስለ ኤርሊ ቸርች ፋዘርስ ታወራላችሁ። እነዛ አባቶች እንዴት እንደኖሩ የእነሱን ህይወት መኖር አትፈልጉም። በፍጹም አትፈልጉም። ለምን ይመስላችኋል? እነዛን አባቶች እየጠቀሱ ማውራት ምንድን ነው ብላችሁ ስለምታስቡ፣ የትኩረት አቅጣጫ ነው ብላችሁ ስለምታስቡ። እንዴ ስለ አትናቴዎስ ስታወራ አትናቴዎስ ስለ ኢየሱስ ብሎ ተግዞ ከነበረበት ከከበረበት ከተሾመበት አገር ተግዞ ስለ ኢየሱስ ሲል እንደተሰደደ ታነባለህ። ህይወቱን ስታን አንተ ይሄን ታረጋለህ ወይ? አንተ ምዘምርለት አትናቴዎስ ዋጋ የከፈለው ስለ ኢየሱስ ነው። ስለ ኢየሱስ ብሎ ነው ቆሞ አሪዮስ እንዲባንክ ሲያደርገው የነበረው። የራሱን ፐርሰናሊቲ ሊገነባ አይደለም። እገሌ እንዲህ እንዳለው እገሌ እንዲህ እንዳለው እያለ አልነበር የሚያወራው። መጽሐፍ እንዲህ ይላል፣ መጽሐፍ ቅዱስ እንዲህ ይናገራል እያለ ነበር ሲናገር የነበረው። ሙሉን ከአሪዮስ ጋር ያደረገውን ዲቤት ተመልከቱት ግቡና ከምሳሌ 8:22 ጀምሮ ይዋቸው። በጠቅላላ ጉባኤያቸው ኢየሱስ ነው፣ ህይወታቸው ኢየሱስ። በኒቂያ ጉባኤ ላይ እጅግሩ ተቆርጦ የመጣው እየዞረ ወንጌል ሲሰብክ ቶማስ ዘመራስ የሚባል 2 እግሩ ተቆረጠ እንዳሰብክ ወንጌል ተብሎ። ከዚያስ ጉንድሽ ሆኖ ሰው እንትን እያለ በእጁ እንትን ሲል መጽሐፍ ይዞ ሲያስተምራቸው ብብሎ ስክሮል ይዞ ሲያስተምራቸው 2 እጁን ቆር አሁን በምን ታስተምራለህ ብለው በዘንቢል ተይዞ ኢየሱስ ጌታ ነው እያለ በኒቂያ ጉባኤ ነው ሰው አይደለም እርሱ ጌታ ነው እርሱ አምላክ ነው እያለ በዘንቢል ተይዞ ነው ኒቂያ ጉባኤ ላይ የመጣው። አንተ እዚህ ጋር ስለማን ነው የምታወራው? እንትና እንዳለው እንትና እንዳለው እንትና ማንም እንትና እንዳለው ብሎ አልተናገረም። ሁሉም ህይወታቸው አናኗ ሁሉ ነገራቸው ኢየሱስ ነበር።
ወዳጄ ሌላ ቶፒክ ካለ በቃ ዳር ያዘናቁጫል። የስብከታችንም የህይወታችንም የሁለ ነገራችንም ርዕስ ኢየሱስ ነው። አባቶች ስለማን ሞቱ፣ ስለማን ታረዱ፣ ስለማን ተሰቀሉ፣ ስለማን በእሳት ተቃጠሉ፣ ስለማን በአንበሳ ተበሉ ኢየሱስ እያሉ ይህን ስም አትጥሩ እየተባሉ እኮ ነው የታረዱት። እንዳጠሩት ለሰው ሲል እኮ የታረደ ሰው የለም። ለሰው ሲል በመጋዝ የተሰነጠቀ የለም። በእሳት ፖሊካርፕን ተመልከቱት። እሳቱ ሲገባ ኢየሱስን ካር ተብሎ ነው እንዴ 85 ዓመት ሙሉ ስኖር አለ። 85 ዓመት አለ ስኖር አንድም ቀን አስከፍቶኛ አቅም በዚህ እድሜ ከዚህ እድሜ በኋላ እሱን ክጄ እናንተ ላቆማችሁት ጣዖት አልሰግድም፣ ምስል አልሰግድም ብሎ እሳት ውስጥ ተጨምሮ በእሳት ተቃጥሎ ነው የሞተው። ፖሊካርፕ ብዙ ሰዎች ሲሉ ትሰማላችሁ። በደም ሴንት ኢግናሽዮስ ዘአንቲዮክ የአንጾኪያው አግናጢዮስ ነገስታት ቆመው እኛ ለምናመልከው ጣዖት እኛ ለምንሰግድለት ስገር ሲሉት አልተደበቀም። ቆይ እንደውም ነገስታት ተሰብስበዋል፣ ህዝቡ ብዙ አለ፣ ሄጄ የኢየሱስን ስም እየሰበኩ ስለ ኢየሱስ እየተናገርኩ ለሰጡኝ አራዊ በሰጡኝ አራዊ ተበላለሁ አለ። ሄደ ተው እየተባለ እንዲህ አይነትማ እድል ሊያመልጠኝ አይገባ፣ ተው አታስንፉኝ ብሎ ያስተምራቸው የነበሩ ተማሪዎቹ ተው ያሉት ቀጥታ በነገስታት ፊት ኢየሱስ ጌታ ነው ሊል ይሄዳው በአንበሳ ተበልቶ ሞተ። ስለማ ስለ ኢየሱስ ሲል እውነት እስኪ አንድ አባት ትጠሩልናላችሁ ከኢየሱስ ውጭ ርዕስ ያለው አባት? እገሌን እያለ ይጠራ። ዮሐንስ እኮ አላለም፣ ጳውሎስ ጴጥሮስ አላለም፣ ኢየሱስ ብለው ነው ሄዱት። ይኸውላችሁ ህይወታችሁ ሲቀየር ስለ ኢየሱስ በኢየሱስ መከራን ለመቀበል አትፈሩ፣ ዋጋንም ለመክፈል ባክ አታረጉ። እንዲያውም ደስ እያላችሁ ነው ትሄዱት። እስኪ ራሳችሁን ኢቫሉዌት አድርጉት። ብዙዎች ተው ተባለ፣ ተው ያላለ ሰው የለም። ኦልሞስት ስንት ወር እያስቆጠረ ነው። መጽሐፍ ቅዱስ ምን ይላል መሰለህ? ከማይመች ሰው ጋር በማይመች አካሄድ አትጠመድ ነው። ሌላ ነገር እኮ አይደለም ያለ። እየሄዳችሁ ያላችሁበት አካሄድ ምንድነው የሚመስለው? ማንን ምን ለማትረፍ ነው? ሄዳችሁ ተሰበሰባችሁ። ኖርማሊ እኮ በጣም ኢዚ ነው ዲቤት ማድረግ። እዚህ ቲክቶክ ፕላትፎርም ላይ ኤክስፒሪየንሱ አይደለም እዚህ ሆስት የሆነው ይቀርና ከታች ያለው ራሱ ዲቤት ምን መምሰል እንዳለበትና ምን እንደሚመስል ያውቃል። አዲስ ነገር አይደለም። ስማችሁን ለመገንባት ከህዝቡ የክርስቶስን ሰላም አትወሰዱበት። መተሃል ከቻልክ ዕውቀትህን ሼር አድርግ። አዲስ ነህ፣ እኔም አይቼህ አላውቅም። ዕውቀትህን ሼር አድርግ። ዕውቀትህ ብዙዎችን ይጠቅማል። ብዙዎችን ትምህርትህን ግን እባክህ ቢቻልህ በውስጥ ብታስተምር፣ ልዩነትህን እባክህ ይዘኸው በውስጥ ሳሙዬ እሱን እንትን እንለዋለን ወደ በኋላ። አሁን እዚህ እንትኗ ላይ እንትን በሉና በዚህ ጉዳይ ላይ ሌላ ጊዜ መግባታችን አይቀርም፣ ሰፊ ጊዜ። ግን ያው የዛሬው እንትናችን የውይይት ጥሪ ነው። በዚያው አጋጣሚ ማስታወቂያ ልንገራችሁ። አሁን ገና ለመጣችሁ ሰዎች ፖስት ያደረኩትን ማስታወቂያ ሼር አድርጉት፣ በደንብ ሼር አድርጉት።
የውይይት ጥሪ ኤፍዬ ግን በውስጥ እንትን ብንልሳ በውስጥ እሱም ተጠርቶ ቁጭ ብሎ ዲስከስ ማድረግ ብንችልስ? አይደለም ማንም ምንም አያተርፍም። መሳቂያ ከማድረግ ሆነ እዚህ ፕላትፎርሙን ታውቀዋለህ ኤፍዬ? እኔ ከአንተ ጋር አወራለሁ። ቆይ ሰሙዬ፣ እሱ እንትን ሳይል አይደለም ሳይሞከር ቀርቷል። ኤፍዬ እግዚአብሔር ይባርካችሁ። ያለነው ከእግዚአብሔር ጋር ነው። እግዚአብሔር ደግሞ በሶሬ አልንገዳገድም፣ ባጋንንት ምክር እኔ አልታለልም፣ የሰይጣንን ጥሪ ግብዣ አልቀበልም፣ በሚጠፋ ብር ወርቅ ሀብት አልደለልም፣ ከምጠፋው ዓለም ውርስ አልካፈልም፣ ወደ ሰይጣን እጄን አልዘረጋም፣ አይዋጥልኝም ፍርፋሪ አልጎርስም፣ እንግዲህ ከምድር ምጽዋት አልለምንም። የኢየሱስ ወታደር ነኝ፣ የኢየሱስ አልሸነፍም፣ ለሰይጣን እጄን አልሰጥም። ያለም አጫፋሪ መሆን አልፈለግም፣ የከረፋ ኑሮ መኖር አልመኝም፣ ኃጢአት ማራገፊያ ወደብ አልሆንህም፣ ያለፈው ይበቃል አትነግድብኝ፣ በሰይጣን ሽንገላ አልጠመዘዝም፣ ከሚወደኝ ጌታ ልቤን አላርቅም፣ ነቅቼብሃለሁ አልሞኝልህም፣ ኢየሱስ ጌታ ነው ማለቴን አልተውም። የኢየሱስ ወታደር ነኝ፣ የኢየሱስ ወታደር ነኝ፣ እዋጋለሁኝ አልሸነፍም፣ ለሰይጣን እጄን አልሰጥም። አምላኬን አልክድም እኔ አልሰግድልህም፣ አሻፈረኝ አልገዛልህም፣ ጠላቴ ሆይ ፍር እጄን አልሰጥህም፣ ወግጥፋ ሰይጣን አይሳካልህም፣ በጽድቅ የሚሰደድ የዚህ ዓለም መናኝ፣ የተስፋ አገር ወራሽ የእምነት ወታደር ነኝ፣ የሰማዩን ንጉሥ አገለግላለሁ፣ ወታደር ነኝ እኔ ነፍስ ማርካለሁ። የኢየሱስ ወታደር ነኝ፣ ሃሌሉያ! የኢየሱስ ወታደር ነኝ፣ እዋጋለሁ። ኮሜንት ላይ የኢየሱስ ወታደር ነኝ እያላችሁ ጻፉ። ሁላችሁም የኢየሱስ ወታደር የሆናችሁ ማለት ነው። ይሄ ተቀላቅሎ የገባ ቁስለኛ ምናምን ካለ እናንተን አይመለከትም። የኢየሱስ ወታደሮች ብቻ የኢየሱስ ወታደር ነኝ እያላችሁ ጻፉ። አልሸነፍም፣ ለሰይጣን እጄን አልሰጥም፣ የፍልስጤምን ኃይል ጎልያድን ለመቃወም የሳኦል የጦር ልብስ አያስፈልገኝም፣ ከአንድ ጠጠር በቀር ሰይፍ አልታጠቅም፣ በኢየሱስ ስም ካልኩኝ ወንጭፍ ያስተውም፣ ገና ብላቴና ለጋ ልጅ ብሆንም በኢየሱስ ስም እንጂ በሰይፍ ያልመካም፣ ግንባሩን ካልሆነ እግሩን አልመታም፣ በጠጠር ነው እንጂ በጦር አልዋጋም። የኢየሱስ ወታደር ነኝ፣ ሃሌሉያ! የኢየሱስ ወታደር ነኝ፣ እዋጋለሁኝ አልሸነፍም፣ ለጠላት እጄን አልሰጥም፣ በድንጋይ ወንጭፌ አጋድመዋለሁ፣ የጎልያድን አንገት በሰይፍ ቆርጣለሁ፣ ምርኮዬን ለእስራኤል ወስጄ አሳያለሁ፣ እልፍ ገድሏል የሚል ዘፈን አስወጣለሁ፣ በዕድሜ ዘመን ሁሉ እገሥጽሃለሁ፣ የእምነት አርበኛ ነኝ እቋቋምሃለሁ፣ በጉባኤ መሃል አዋርድሃለሁ፣ በኢየሱስ ስም ውጣ እያልኩ አዝሃለሁ። የኢየሱስ ወታደር ነኝ፣ የኢየሱስ ወታደር ነኝ፣ እዋጋለሁኝ አልሸነፍም፣ ለሰይጣን እጄን አልሰጥም፣ በኔ ፊት አትቆምም አባረርሃለሁ፣ አትችለኝም ሰይጣን አሸንፍሃለሁ፣
ጎልያድ ፎቅ አጋድምሃለሁ በኢየሱስ ስም ብዬ ገንድሼ አልፋለሁ። የኢየሱስ ወታደር ነኝ፣ ሃሌሉያ የኢየሱስ ወታደር ነኝ። እዋጋለሁኝ አልሸነፍም፣ ለሰይጣን እጄን አልሰጥም። የኢየሱስ ወታደር ነኝ፣ አሜን የኢየሱስ ወታደር ነኝ። እዋጋለሁኝ አልሸነፍም፣ ለጠላት እጄን አልሰጥም። ጌታ ይባረክ። ይሄ በጣም በጣም መወደው መዝሙር ነውና ይሄና አንድ የያዜ መዝሙር አለ። ሁለቱ በጣም ሞቲቬት የሚያደርጉኝ መዝሙሮች ናቸውና ኦፍ ኮርስ ወታደሮች ነን እኛ እስከ መጨረሻው ወደ ጌታ እስክንሄድ ወይ ጌታ እስኪመጣ ድረስ እንደዛው ነው የምንቀጥለው። ነፍሳትን ደግሞ ለዚህ መንግስት እንማርካለን። ጌታ ስሙ ይባረክ። የኢየሱስን ደግሞ ስም እንደ ባንዲራ ከፍ አድርገን በትውልድ ልብና አእምሮ ላይ እንሰቅላለን። አንዳንድ ጊዜ አንዳንድ ነገሮች ያደክሟችሁና ይሄ ነገር እኔ ለምን አልተውም እኔ ዝም ብዬ ለምን ኑሮ ምናምን ትላላችሁና ግን ደግሞ ስታስቡት በቃ የሆነ ሰው እንደዛ እኮ ነው አይደለ? ስለ ወንጌል ሲነገር ወንጌል ስለማይናገሩ ክርስቲያኖች አንድ እግዚአብሔር ሰው ያለው እንግዲህ መድኃኒት እንደያዘ ሰው አስባችሁታል? አንድ ዶክተር ሆኖ ሆስፒታል ምናምን የሚሰራ ዶክተር ነው። በቃ የሆነ ቀን ሰብስቦ መድኃኒቶቹን ሁሉ ሰብስቦ ከነራሱ ጭምር ማለት ነው ከሆስፒታል ሲሰወር አስባችሁታል? እና ሰዎች በቃ በመድኃኒት እጦት ሲሞቱ በቃ ተስፋ እያላቸው የመዳን ተስፋ እያላቸው ነገር ግን ያ ሰው በሚሰራው ስተት ብዙዎች ወደ መቃብር ሲሄዱ ልክ እንደዛ ማለት ነው። ወንጌል ገብቶት በጌታ ሆኖ እንደዛ ነፍሳትን የማይማርክ ሰው እንደዛ የምስራቹን ወንጌል የማይናገር ሰው ልክ እንደዛ ማለት ነው። መድኃኒቱን ከበሽተኛው የደበቀ ሰው ማለት ነው። እና እሱ ነገር እንደዛ ሞቲቬት ሊያደርጋችሁ ይገባል። እንዴ ይሄን መድኃኒት እጄ ላይ ይዤ ሰው እኮ እየሞተ ነው በየደቂቃው፣ ሰው እኮ ወደ ዘላለም ጥፋት እየሄደ ነው። ምንድነው? እሱን ሊያነቃችሁ ይገባል። እና እናንተ ከጌታ ታገኛላችሁ ብድራታችሁን አንድ ቀን አለ። ያ ቀን የሚለው ጳውሎስ ማለት ነው። ያ ቀን ሲመጣ የክብር አክሊል ከእጁ ትቀበላላችሁ። የተወደድሽው ልጄ እንኳን ደህና መጣሽ፣ ስሜን ጠብቀሻልና እስከ መጨረሻው ታግሰሻልና ጸንተሻልና እንዲና እንደዛ ደግሞ አድርገሻልና ነይ ወደ ዘላለም ደስታና ረፍትሽ ግቢ፣ ይሄ ለአንቺ የተዘጋጀ ነው ተብሎ ያ የክብር አክሊል እሱ ቀን አይናፍቃችሁ? በቃ ያንን ማሰብ ነው፣ ሁልጊዜ ያንን ማሰብ ነው። እና ምድር ላይ ያለውን ነገር ተዉት። ይሄና ያ ነገር ምን አያሳስባችሁ? ምንም ነገር ሁሉ ነገር አላፊ ነው፣ ቀሪ ነው። ምንም አሁን ሰሙ ሲናገር ነበረ እኛ መሰደብና ትችት ፈርት ብዙዎቻችሁ እንደዛ ነው። ስድብና ትችት ፈርታችሁ ነው ጥግ የያዛችሁት። አባቶች ይህን ወንጌል እኛ ጋር ይዘው የመጡት ግን ተቆራርጠው በሳት እንትን ብለው ቆዳቸው በቁማቸው ተገፎ ምናምን ነው የሞቱት ማለት ነው። እንደዛ ሆኖ ነው ይህን ወንጌል እዚህ ያደረሱት። ካዲያ አንተ ስሜ ጠፋል ተሰዳባለሁ እንደዛ ሆናለሁ ብለህ እንዴት ትደብቃለህ? ይህን መድኃኒት ምን የትኛው ክብር ነው? የትኛው እንዴ ትረሳል? የሆነ ቀን እኮ ይረሳል። ክብሬ ምናምን የምትለው ምናምን የሆነ ቀን ሰዎች በሳጥን ውስጥ ከተውህ በሜትር በሜትር በሆነች እንትን ወስደው መሬት ውስጥ ከተው ይመጣሉ። የሚወዱ ሰዎች ሁሉ ይረሳዋል። ከአንድ ሳምንት በኋላ ይረሳዋል። ማንም አያስታውስም። ከሆነ ዓመታት በኋላ ምድር ላይ ስለአንተ ትዝ የሚለው የለም። ኤግዚስት አድርገህ እንደነበረ ራሱ የሚያውቅ ሰው የለም ምድር ላይ። አሁን ከዛሬ 100 ዓመት ምናምን በኋላ 200 ዓመት በኋላ ምናምን ምድር ላይ እኛ መኖራችንን ኤግዚስት ማድረጋችንን እንኳን አያውቅም ሰው። ታውቃለህ? አሁን እናንተ ብጠይቃችሁ ታውቃላችሁ? ስለ ቅድመ አያታችሁ ታውቃላችሁ? ብዙዎቻችሁ አያቶቻችሁንም ላታውቁ ትችላላችሁ አይደል? አታውቁ። ከለራቸው ጥቁር ይሁን ነጭም ይሁን አታውቋቸው። በቃ ትዝ ብለዋችሁም አያውቁም አይደል? ልክ እኛም እንደዛ ነው እኮ የምንደርሰው። ልክ እንደዛ ማለት ነው። የሆነ ቀን አለ የምንጨርስበት ቀን አለ። ያ ቀን ላይ ሁላችንም ጨርሰን እንሄዳለን። ካዲያ እዛ ስትሄድ ምንድን ነው? ለዛ እኮ ነው ኢየሱስ ሰው መዝገቡ ባለበት በዛ ልቡ ይኖራል አለና
መዝገባችሁ በላይ ይሁን አለ። ሌባ ቆፍሮ በማይሰርቀው አለ፣ ብል በማይበላው በዛ አከማችኋል። አየ ያከማችሁን ጳውሎስ መሞት ነው የምንፈልገው ይላሉ። ጳውሎስን ሄደ ስጠይቀው እኔ ብሄድ ነው የሚሻለው፣ እኔ ለእናንተ ነው እንጂ እኔ እኮ ብሄድ ነው የሚሻለው ይላል። ለምንድን ነው ጳውሎስ እንደዛ የሚለው ካልክ ልቡ ያለው እዛ ነው፣ መዝገቡ ያለው እዛ ነው፣ የሰራው ለዛ ነው። እኛ እኮ ለምድር እየሰራን ስለተቸገርን እኮ ነው። ምድር ላይ ነው ልባችን ያለው፣ ለዛ ነው። እና ጨክኑ፣ በጌታ ጨክኑ። በቃ ጌታን ከተከተላችሁ ሪል ይሁን፣ በቃ ተከተሉት። እኔ ዛሬ በጣም አውራ ብሎኛል። ገስት ላይ ቤተሰቦቼን ረጅም ሰዓት አስቀምጫለሁ። እንትን ብል ይሻላል። እሺ ገንዬ ሰላም በይን። ከዛ አስችዬ እንደዚህ በቀደም ተከተል ሄዳለሁ። ተባረኩ። ሰላም በይን ገንዬ። እሺ ይሰማል ድምጼ? ይሰማል ገንዬ። እሺ ሰላም ሁላችሁንም ሜሪ ክሪስማስ፣ ከላይም ያላችሁ ከታችም ያላችሁ እና ያው ዛሬ ይፋዬ የተወሰነ ነገር ተናግረኸኛል።